ምዕራፍ 17 ለደቀ መዛሙርቱም እንዲህ አለ። መሰናክል ግድ ሳይመጣ አይቀርም። ነገር ግን መሰናክሉን ለሚያመጣው ወዮለት። ከነዚህ ከታናናሾቹ አንዱን ከማሰናከል ይልቅ የወፍጮ ድንጋይ ባንገቱ ታስሮ ወደ ባህር ቢጣል ይጠቅመው ነበር። ለራሳችሁ ተጠንቀቁ። ወንድምህ ቢበድልህ ገስጸው፣ ቢጸጸትም ይቅር በለው። በቀንም 7 ጊዜ እንኳ ቢበድልህ በቀን 7 ጊዜ ተጸጸትኩ እያለ ወደ አንተ ቢመለስ ይቅር በለው። ሐዋርያትም ጌታን እምነት ጨምርልን አሉት። ጌታም አለ፣ የሰናፍጭ ቅንጣት የሚያህል እምነት ቢኖራችሁ ይህን ሾላ ተነቅለህ ወደ ባህር ተከተት ብትሉት ይታዘዝላችሁ ነበር። ከናንተም የሚያርስ ወይም ከብትን የሚጠብቅ ባሪያ ያለው ከእርሻ ሲመለስ ወዲያው ቅረብና በማዕድ ተቀመጥ የሚለው ማን ነው? የምበላውን ራቴን አሰናዳልኝ፣ እስክበላና እስክጠጣ ድረስ ታጥቀህ አገልግለኝ፣ በኋላም አንተ ብላና ጠጣ የሚለው አይደለምን? ያንም ባሪያ ያዘዘውን ስላደረገ ያመሰግነዋልን? እንዲሁ እናንተ ደግሞ የታዘዛችሁትን ሁሉ ባደረጋችሁ ጊዜ የማንጠቅም ባሪያዎች ነን፣ ልናደርገው የሚገባንን አድርገናል በሉ። ወደ ኢየሩሳሌምም ሲሄድ በገሊላና በሰማርያ መካከል አለፈ። ወደ አንዲትም መንደር ሲገባ በሩቅ የቆሙት 10 ለምጻሞች ተገናኙት። እነርሱም እየጮኹ ኢየሱስ ሆይ አቤቱ ማረን አሉ። አይቶም ሂዱ፣ ራሳችሁን ለካህናት አሳዩ አላቸው። እነሆም ሲሄዱ ነጹ። ከነርሱም አንዱ እንደ ተፈወሰ ባየ ጊዜ በታላቅ ድምፅ እግዚአብሔርን እያከበረ ተመለሰ። እያመሰገነውም በእግሩ ፊት በግንባሩ ወደቀ። እርሱም ሳምራዊ ነበረ። ኢየሱስም መልሶ 10 አልነጹምን? 9ኙስ ወዴት አሉ? ከዚህ ከልዩ ወገን በቀር እግዚአብሔርን ሊያከብሩ የተመለሱ አልተገኙም አለ። እርሱንም ተነሳና ሂድ፣ እምነትህ አድኖሃል አለው። ፈሪሳውያንም የእግዚአብሔር መንግሥት መቼ ትመጣለች ብለው ጠየቁት። መልሶ የእግዚአብሔር መንግሥት በመጠባበቅ አትመጣም፣ ደግሞም እነኋት በዚህ ወይም እነኋት በዚያ አይሏትም። እነሆ የእግዚአብሔር መንግሥት በመካከላችሁ ናትና አላቸው። ለደቀ መዛሙርቱም እንዲህ አለ። ከሰው ልጅ ቀኖች አንዱን ልታዩ የምትመኙበት ወራት ይመጣል፣ አታዩትምም። እነርሱም እነሆ በዚህ ወይም እነሆ በዚያ ይሏችኋል፣ አትሂዱ፣ አትከተሏቸውም። መብረቅ በርቆ ከሰማይ በታች ካለ ከአንድ አገር ከሰማይ በታች ወዳለ ወደ ሌላ አገር እንደሚያበራ የሰው ልጅ በቀኑ እንዲሁ ይሆናል። አስቀድሞ ግን ብዙ መከራ እንዲቀበል ከዚህም ትውልድ እንዲጣል ይገባዋል። በኖኅ ዘመንም እንደሆነ የሰው ልጅ ዘመን ደግሞ እንዲሁ ይሆናል። ኖኅ ወደ መርከብ እስከገባበት ቀን ድረስ ይበሉና ይጠጡ ያገቡና ይጋቡም ነበር። የጥፋት ውሃም መጣ፣ ሁሉንም አጠፋ። እንዲሁ በሎጥ ዘመን እንደሆነ ይበሉ ይጠጡም ይገዙም ይሸጡም ይተክሉም ቤትም ይሰሩ ነበር። ሎጥ ከሰዶም በወጣበት ቀን ግን ከሰማይ እሳትና ዲን ዘነበ፣ ሁሉንም አጠፋ። የሰው ልጅ በሚገለጥበት ቀን እንዲሁ ይሆናል። በዚያም ቀን በሰገነት ያለ በቤቱ ያለውን ዕቃ ሊወስድ አይውረድ፣ እንዲሁም በእርሻ ያለ ወደ ኋላው አይመለስ። የሎጥን ሚስት አስቧት። ነፍሱን ሊያድን የሚፈልግ ሁሉ ያጠፋታል፣ ነፍሱንም የሚያጠፋ ሁሉ በሕይወት ይጠብቃታል። እላችኋለሁ በዚያች ሌሊት 2 ሰዎች በአንድ አልጋ ይሆናሉ፣ አንዱ ይወሰዳል፣ ሁለተኛውም ይቀራል። 2 ሴቶች በአንድ ወፍጮ ይፈጫሉ፣ አንዲቱ ትወሰዳለች፣ ሁለተኛይቱም ትቀራለች።
2 ሰዎች በእርሻ ይሆናሉ፣ አንዱ ይወሰዳል፣ ሁለተኛውም ይቀራል። መልሰውም ጌታ ሆይ ወዴት ነው አሉት። እርሱም ሥጋ ወዳለበት በዚያ አሞራዎች ይሰበሰባሉ አላቸው።